ሰላም ለክ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ በከንቱ ነውን? ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል ሁለቱን ቀን የሚያከብር የሆነ እንደሆነ አርብ ከሰዓት ይወጣል፣ እሁድ ከሰዓት ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ ከሰዓት ይወጣል፣ እሁድ ከሰዓት ይወርዳል። እንዲህ እያለ በሚኖርበት ጊዜ ጌታ የሚመጣው በዕለተ እሁድ ነውና እንደመጣ ይቀራል። በዚያን ቀን እመቤታችን ከወትሮው ጊዜዋ ቀደም ብላ መታ ለምንት ይወደስከኒ በዛቲ ዕለት ትለዋለች። ከወትሮው ጊዜዋ ቀደም ብላ ከመጣች ለምን ትወደስከኒ ያለችው ቢሉ የህሊናውን አውቃ እርሱም በገድል ተቀጥቅጦ ኗሪ ስለሆነ ጥቂት ወይን ጠጥቶ እረፍት ሽቶ ነበርና ጳውሎስ ጢሞቴዎስን ህዳጠ ወይነ ተወስ በእንተ ሕማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው ዛቲ ዕለት አባይ ወክብርት አላት። ዛቲ ዕለት አቢ እምኩሎን ዕለታት ወውዳሴያት ያኒ ያቢ እምኩሎን ውዳሴያት አለችው። ከዚህ በኋላ ባርክን ይላታል። በረከተ ወልድ ወአቡሁ መንፈስ ቅዱስ ይድር በላይዴ ከተለዋለች። ተባርኮ ምስጋናን ይጀምራል። በዚህን ቀን በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማይጠንተ ወርቅ፣ በበትረ አሮን እየመሰለ ሲያመሰግናት አድሯል። ተሰመይኪ ፍቅርተ ኦ ቡርክት እምአንስት ንዕድ ክብርት ሆይ ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ከተለዩ የተለየሽ ከከበሩ የከበርሽ ቅዱሳን ኪሩቤል የተሳሉብሽ ቅዱሳን ካህናት የሚያመሰግኑሽ ሁለተኛ ክፍል ተባልሽ። በውስቴታ ጽላተ ኪዳን ሕግ የተጻፈባት ጽላት ያለብሽ ሕጉን ኪዳን ይለዋል። ብትጠብቁት ይጠብቃቸዋል ብሎ ተካሂዶበታልና። አሰርቱ ቃላት ለተጽፋ በአጻቢሁ ለእግዚአብሔር እለ ጽሑፋት በአጻቢሁ ለእግዚአብሔር ሲል ነው። ኪዳንም ያልሁት በአጻባ እግዚአብሔር የተጻፉ 10 ቃላት ናቸው። በግብር አምላካዊ ስለተገኙ በአጻባ እግዚአብሔር አለ። ቀዲሙ ዜነወነ በይውጣ እንተ ይእቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌው የሚቀድም ስሙን በይውጣ ነገረን። ወለውእቱ መቅድመ ቃል ይባርክዎ ወአንተሰ እምላይሉ ወእንተሰ ይላል እምላይሉ ጥበብ ቀዳሚሃ ንጽሕት ይእቲ ቀዳሚሁ ቃል እንዲል ከስመ ሥጋዌው የሚቀድም ስሙን ኢታምልክ ባይድ አምላከ ዘንበሪ ብሎ በዮድ ፊደል ነገረን አለ። ዮድ ለአሌፍ 10ኛ እንደሆነች ኢታምልክም ለኢትፍቱ 10ኛ ናትና አንድም ከስመ ሥጋዌው የሚበልጥ ስሙን በይውጣ ነገረን አለ። ቀዳሚ ፍጥረቱ በሄሞት ቀዳሚ ሆሙ ለአሕዛብ አማልቅ እንዲል ይውጣ በሀገራቸው እዝል ቅጽል የላትም አንድ ጭራ ናት። 10ቱም በሀገራችን እዝል ቅጽል የላትም አንድ ጭራ ናትና አንድም ዋሂድ ቃል እግዚአብሔር በአጻበ መንፈስ ቅዱስ በማህፀኗ እንዲቀረጽ 10ቱ ቃላትን በጽላቱ ጽፎ በማኖሩ ነገረን። ታሪክ እስራኤል ከግብጽ ከወጡ በኋላ ሙሴና አሮን ከተማ ጠባቂ አሮንና ሆርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ደብረ ሲና ሙሴ ሂዶ 6 ቀን ቃል በቃል ይነጋገረዋል። 34 ቀን በልቦናው የሳለበትን እየነገረ ያጽፈዋል። ከዚያ በኋላ ሙሴ ቢዘገይባቸው እስራኤል ከአሮን ዘንድ ሂደው አሮን ግበር ለነ አማልክተ ለይሐውሩ እምቅድሜነ ወለይጸቡ ጸረነ እስመ ዝኩስ ሙሴ ዛውፃነ ምድረ ግብጽ ኢንአምር ከመምንተ ኮነ ሐመሌ ሲል ደብረ ሲና ያየው እሳትም በልቶት እንደሆነ ወደ ኤርትራ ተመልሶ ኪዶ ባህር ኤርትራ አስጥሞ አስቀርቶትም እንደሆነ ሙሴ የሆነውን አላወቅንምና ጣዖት ስራልን አሉት።
እሱም እምቢ ብላቸው እስራኤል ቁጥዋን ናቸው፣ በድንጋይ ወግረው ይገሉኛል፣ ይሁንም ብላቸው ፈጣሪ ይጣላኛል ብሎ እስራኤል ከብት ወዳጆች ናቸው፣ ከዛሬ ነገ ሲሉ ወንድሜ ይመጣልኛል ከነገር ድናለው ብሎ ሴቶችን ወንዶቹንም ከግብጽ ያመጣችሁትን ገንዘባችሁን ወርቃችሁን ብራችሁን አምጡ አላቸው። ሰይጣን አነሳሷቸዋልና እንወል እንደር ሳይሉ ዕለቱን አመጡለት። ጉድጓድ አስምሶ እሳት አስነድዶ ከዚያ ላይ ስጣለው። ከዚያ በኋላ አንድ ቀንዱ የወርቅ አንድ ቀንዱ የብር ጅራቱ የሐር የሆነ ምስል ወጥቶ ቆመ። ይህስ ምታት ይመስላል ብሎ ተድበልብሎ ወጣ። እርሱ ቅርጽ አውጥቶ አሰርቶታል። ከዚያ በኋላ በፍና ተሳልቆ የሰም በዓለ እግዚእ ብሎ አዋጅ ነገረ። ከዚያ በኋላ መስዋዕቱን በልተው ሲዘፍኑ ሲያጨበጭቡ ሙሴ አበሱን የእስራኤል ሕዝብ ካለው ጸብ ተጀመረ። ሕዝቤ ይላቸው የነበረ ሕዝብ ካለው አባት ልጁን ሲጣላ ያ ልጅሽ እንዲህ አደረገኝ እንዲል ህድገኒ ስዮም በማቴ ወሰይመከ ውስተ ሕዝብ ክቡድ አለው። እንትስዮም ለእሉ ጠስየኒ ግዞት ጻፍከኒ መጽሐፍ ሕይወት አለው። እንከሰ ወሪዴ ከኮን ሕዝብ እንኪያስ ወርደ ስራ ቀጣለው። ከዚያ በኋላ 10 ቃላትን በጽላት ጽፎ ሰጠው። ያን ተቀብሎ ኢያሱን አስከትሎ ሲሄድ ምን ተሰብ ድምፀ ጸባይት ለቴ ይየሉ ለጸብ አለው። አኮ ድምፀ ጸባይት ለቴ ይየሉ ለጸብ አላ ድምፀ መልእቱ ለወይን ድምፀ ፍላሁ ድምፀ ፍሉም ይላል። እስራኤል ጉሽ ጠጅ ጠጥተው ይዘፍናሉ ያጨበጭባሉ እንጂ የአርበኛ የሰልፈኛ ድምፅ አይደለም አለው። ሲደርስ ከዚያ ጣዖቱ አቁመው ተረፈ መስዋዕቱን በልተው ሲሰግዱ አየ። ቢደነግጥ ከእጁ ወድቆ ጽላቱ ተሰበረ። ዛሬ ከቄስ እጅ ጥና ከመስቀል ወድቆ እንዲሰበር አንድም በጽላቱ ጣዖቱን መታው፣ ጣዖቱም ጽላቱም ተሰበረ። ከዚያ በኋላ ወርቁን አስፈጭቶ ከፈሳሽ ባህር አስበጥብጦ ጠጡ አላቸው። ፍቅረ ጣዖት ያደረበት ከንፈሩም ከግንባሩ እንደ ለምጽ ተቀርጾበት ይህን ምልክት አድርጎ ሌዋውያንን ከበር አቆሞ በሏቸው አትማሯቸው፣ አባት ልጅ አባቱን ወንድም ወንድሙን አይማረው ብሎ 3000 ሰዎች ያስፈጅቷል። አንፈስክዎ ለእግዚአብሔር እስኪላቸው ድረስ ከዚያ በኋላ ወደ እግዚአብሔር ቢያመለክት ቀር ከመቀዳሚያት አለው። የቀድሞውን አስመስለህ አውጣ አለው። ይዞ ሂዶ ቃሉ በግብረ አምላካዊ ተገኝቶለታልና ይሁን ምሳሌ ነው። የቀድሞው ጽላት የአዳም ሁለት መሆኑ የስጋና የነፍሱ በግብረ አምላካዊ መገኘቱ አዳም እንበለዘር ለመገኘቱ ምሳሌ። የኋለኛው ጽላት የእመቤታችን ሁለት መሆኑ የስጋና የነፍሷ ቀር ከመቀዳሚያት አለው። እመቤታችን በዘር ለመገኘቷ ምሳሌ። ቃሉ የጌታ ምሳሌ በግብረ አምላካዊ መገኘቱ ጌታ እንበለዘር ለመገኘቱ ምሳሌ። የቀደመው ጽላት የዕንቁ ነው። የኋለኛው ጽላት እብነበረድ ነው። ዘተሰብአ እምኔኪ ዘእንበለ ውላጤ ከአንቺ ሳይለወጥ ሰው የሆነ ወኮነ አራቄ ለሐዲስ ኪዳን ለወንጌል ሊቀ ካህናት ዘመንግስተ ሰማያት አስታራቂ ሆነ። አዲስ ኪዳንን ወንጌል፣ ብሉይ ኪዳንን ኦሪት፣ አዲስ ኪዳንን መንግስተ ሰማያት፣ ብሉይ ኪዳንን ምድረ ርስት ይለዋል። በወይዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን አዳናቸው። ውሂዝ አለ ክዩ አላለም። ክዩ ከቅርብ ነው፣ ውሂዝ ከሁሉ ነውና። አንድም በዕለተ ዓርብ በቀኖት የፈሰሰውን ደሙን መላእክት በአውራ ጣታቸው ተቀብለው ረጭተውታል። ይህንንስ ያህል አይደፍሩም ብሎ በጽዋ ብርሃን ተቀብለውታል። ዛሬ ቤተክርስቲያን የሚሰራበት ደሙ የፈሰሰበት ነው። ታሪክ ጣልቃን የሚባሉ አይዋፍ አሉ። ልጆቻቸውን ይወዳሉ፣ ተንከባክበው አቅፈው ያኖሯቸዋል። ልጆቹም ተጫወትን ብለው ታሪክ ጣልቃን የሚባሉ አይዋፍ አሉ። ልጆቻቸውን ይወዳሉ፣ ተንከባክበው አቅፈው ያኖሯቸዋል። ልጆቹ ተጫወትን ብለው ፊታቸውን ይጸፏቸዋል፣ ይሰማቸዋል፣ ራሳቸውን ቆርጠው ይገሏቸዋል። ከዚያ በኋላ በሶስተኛው ቀን ከእናታቸው ከአባታቸው ጎን ቢሉ ደም አውጥተው ቀብተው ያስነሷቸዋል። ጣልቃን የተባሉ ሥላሴ ናቸው። ልጆቻቸውን ተንከባክበው እንዲያኖሯቸው አዳምና ሔዋንን ፈጥረው በገነት ማኖራቸው አክብረው ማኖራቸውን ነው። ተጫወትን ብለው ፊታቸውን እንዲጸፏቸው አምላክነትን ሲሹ ተገኝተዋል።
ራሳቸውን ቆርጦ እንደመግደል በሞተ ስጋ ሞተ ነፍስ በንዴተ መቃብር ርዴተ ገሃነም ፈርዶባቸዋል። በሶስተኛው ቀን ከእናታቸው ከአባታቸው ጎን ቢሉ ደም አውጥተው ቀብተው እንዲያስነሷቸው አንተ አቡነ ወአንተ እምነ የሚባል ጌታ ከጎኑ ደሙን አፍስሶ ለማዳኑ ምሳሌ። ሰአሊ ለነ ቅድስት እንዲህ ካለ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለሚግልን አይምሮውን ለቦም በልቦናችን ሳይብን አሳድርብን። ወበእንተዝን አቤኪ ኩልነ ኦ እግዝእትነ ወላዲተ አምላክ መጽሐፍ ላለፈው ለሚመጣው መጽሐፍ ይሰጣል። አምላክን የወለድሽ እመቤታችን ስለዚህ ሁላችን እናከብርሻለን እናገንሻለን። ንጽሕት ኩሎ ጊዜ ንስል ኩሎ ጊዜ ብሎ ይገጥመዋል። ሁሉ ጊዜ ንጽሕት የምትሆኝ ንስእል ወናንቃዱ ሀቤኪ ሁሉ ጊዜ አይነ ልቦናችንን ወዳንቺ እንሰቅላለን። ከመ ንርከብ ሳይለ በአበ መፍቀሬ ሰብ ሰውን ከሚወድ ሰው ከሚወደው ከርሱ ይቅርታ እናገኝ ዘንድ ታቦት በወርቅ ልቡጥ እምኩለ ዘግቡር እምእዝ ዘይነቅዝ ሸምሸር ሸጢን ከሚባል ከማይነቅዝ እንጨት የተቀረጸ በአፋ በውስጥ በወርቅ የተለበጠ ታቦት ይትመሰል ለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልናል። አንድም መመሳሰል የጋራ ነው ብሎ አካላዊ ቃል ታቦትን ይመስልናል። ታቦት የእመቤታችን ምሳሌ እጽ ዘይነቅዝ የአብርሃም ዘይነቅዝ አለው በአምልኮተ ጣዖት አይለወጥምና። አንድም ታቦት የጌታ ምሳሌ እጽ ዘይነቅዝ የእመቤታችን ዘይነቅዝ አለ በኃጢአት አትለወጥምና። አንድም ታቦት የጌታ ምሳሌ እጽ ዘይነቅዝ የአብ አሁን ዘግቡር ሲል ያውካል። ዘኮነ ሰብአ ዘንበለ ፍልጠት ወኢውላጤ መለወጥ ሳያገኘው መለየት ሳያገኘው ሰው የሆነ መለኮት ንጹህ ዘአልቦ ሙስና ንጹህ ከተፈልጦ ከተድህሮ አንድም ንጹህ ካለመመለክ ንጹህ የሚሆን መለወጥ የሌለበት ዘእሩይ ምስለ አብ በአብ ሪና ያለ ወወቱ አብሰራ ለንጽሕት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን ነገራት። አንድም በዘይነቅዝ አንድም በገብርኤል አድሮ ነገራት። ለልየ ላይ ከኮንኩ ለርሴ ወአብሰርክዋ ለድንግል ወላዲትየ ወአስተራይክዋ በአምሳለ ገብርኤል ላይክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ ዘር ምክንያት ሳይሆነው እንደኛ ሰው ሆነ። ከጥበቡ በሚበልጥ ጥበቡ አለ ዓለሙን ከፈጠረበት ሰው ሆኖ ዓለምን ያዳነበት ጥበቡ ይበልጣልና። አንድም በፍጹም ጥበቡ እንደኛ ሰው ሆነ። ዘተሰብአ ምኔኪ ዘእንበለ ርኩስ አደፍ ጉድፍ ሳያገኝሽ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ደመረ መለኮቱን አዋህዶ ሰአሊ ለነ ቅድስት መለኮቱን አዋህዶ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድርብን። ታሪክ ታቦትን እዚህ ላይ ይተርካሉ። ሸምሸር ሸጢን ከሚባል ከባይነቅዝ እንጨት አቆልቋዩ 2 ክንድ ከስንዝር ቁመቱ ክንድ ከስንዝር ረቡ ክንድ ከስንዝር አድርገህ ታቦትን ቅረጽ ብሎታል። በአፋ በውስጥ በወርቅ ለብጠው 4 ቀለበት 2 መሎጊያ አበጅለት ብሎታል። ምስሉንም ሁሉም ክንድ ከስንዝር መላላነቱን ረቡ ክንድ ከስንዝር ቅረጽ ብሎታል። የዚህ ቁመት የለውም። 2 ኪሩቤል እንደሚናተፍ አውራ ዶሮ አስመስለህ ሳላቸው። ዙሪያውን ፈለግ አውጥተህ የማይረጋ ብጽብጽ ወርቅ አፍስበታለሁ። ይህ ምሳሌ ነው። 2 ክንድ ከስንዝር መላላነቱም ከአዳም እስከ ኖህ ያለው ዘመን ነው። 2256 ዘመን ይሆናል። በ2256 ዘመን አርያ ድንግል ታቦተ ኖህ ለመገኘቷ ምሳሌ። ክንድ ከስንዝር ቁመቱ ከኖህ እስከ ሙሴ ያለው ዘመን ነው። 1600 ይሆናል። በ1600 ዘመን አርያ ድንግል ታቦተ ሙሴ
ለመገኘቷ ምሳሌ። ክንዲ ከስንዝር ርህቡ ከሙሴ እስከ እመቤታችን ያለው ዘመን ነው። 1600 ይሆናል። በ1600 ዘመን ሐመረ ኖህ ታቦተ ሙሴ ምሳሌዋ የሚሆኑ አማናዊት ድንግል እመቤታችን ለመገኘቷ ምሳሌ። ታቹን የንጹሃን አበው ሁለቱ መሎጊያ የፍቅረ ቢጽና የፍቅረ እግዚአብሔር ምሳሌ። 4 ቀለበት በርዕይ በሰሚ በገሲስ በአጼነወም በዚህ ሁሉ ንጽሕት ናትና ዳርና ዳሩ የሐናና የኢያቄም ግብይቱም የርሷ ምሳሌ። ሁለቱ የኪሩቤል የመላከ ወቃቢና የመላከ መበስር ምሳሌ። በዓመት አንድ ቀን ሊቀ ካህናቱ ገብቶ በሁለቱ ኪሩቤል መካከል ድምጽ ሰምቶ ይወጣ ነበረ። እርሷን በመላከ ወቃቢ ተጠብቃ ከመላከ መበስር ድምጽ ሰምታ ጌታን ጸንሳ ለመገኘቷ ምሳሌ። አንድም የኦርናና የሶፊያ ምሳሌ። ባስሊዮስ ከኔ አትለያቸው ባጠገቤ ሳላቸው ብለዋለችና አንድም የዮሴፍና የሰሎሜ ምሳሌ በመከራዋ ጊዜ አልተለዩአትምና። ፈለግ የልቦናዋ ምሳሌ። ብዝብዝ ወርቅ የሁከት መንፈሳዊ ሁከት መንፈሳዊ ከልቦናዋ አልተለየምና። መቅደስ ዘይኬልልዋ ኪሩቤል ለሰውላን በስዕለ እግዚአብሔር እግዚአብሔር በፈጠራቸው በኪሩቤል አምሳል ሙሴ የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሙሴ አንቺ ነሽ። አንድም እግዚአብሔር በፈጠራቸው አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን አንቺ ነሽ። አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል ጌታ በማኅፀንሽ ያደረብሽ መቅደስ አንቺ ነሽ። ቃል ዘተሰብአ እምኔኪ ኦ ንጽሕት ዘእንበለ ውላጤ ሳይለወጥ ካንቺ ሰው የሆነ አካላዊ ቃል ኮነ ሰራይ ኃጢአትነ ወደምሳስ ያበሳነ ስለ ሥጋ ስለ ነፍስ ስለ ጊዜው ስለ ዘላለሙ ይደጋግመዋል። በውስጥ በአፋ በነፍስ በሥጋ ኃጢአታችንን የሚያስተሰርይልን ሆነ። ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዲያነሳን ለምኝልን። አእምሮውን ለቦም በልቦናችን ሳይብን አሳድርብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ መና ህቡ መና ያለብሽ መሶበ ወርቅ አንቺ ነሽ። መሶበ ወርቅን ሸምሸርሸጢን ከሚባል ከማይነቅዝ እንጨት ቅረጽ በአፋ በውስጥ በወርቅ ለብጠው ጎሞር ሙሉ መና ጊዜ ሳትወስን አኖርበት። ንሳ ቆጽለ ወርቅ ረቃቀ ወግዱ ባቲ ያለው ይሁን ምሳሌ ነው። መሶበ ወርቅ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና የጌታ ምሳሌ ጊዜ ሳትወስን አኑረው አለው። ለጊዜው አባቶቻችን ይህንን ቢመግባቸው ይክዱ ነበር ብሎ ዘለፋ ሊሆንባቸው ነው። ፍጻሜው ግን ይህ ብዙ ዘመን ሲኖር እንዳልተለወጠ ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ነው። ህብስት ዘወረደም ሰማያት አኮ ሙሴ ዘወሃበክሙ ውእተ ህብስተ እምሰማይ እንዳለው ያያደለ ከሰማይ የወረደ ህብስት ነው። ወሀበ ሕይወት ለኩሉ ዓለም አበዊክሙ ሰመና በልዑ በገዳም ወሞቱ እንዳለው ያለ አይደለም ለሰው ሁሉ ሕይወትን የሚያድል ነው። ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዲያነሳን ለምኝልን። አእምሮውን ለቦም በልቦናችን ሳይብን አሳድርብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማኅቶተ ጸዳል ኩሎ ጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ ተቋም መቅረዝ አንቺ ነሽ። ታሪክ ተቋመ ወርቅንም መክሊተ ወርቅ ትገብራ ብሎታል። መክሊተ ወርቅን አምጥተህ ተቋምን ስር አለው። ከታች እንዳይፈነገል እንደ ጽዋ እግር አውጣለት አለው። ከዚያ በላይ አንድ መሸቢያ ቃተህ ተወው። ከዚያ በላይ በሶስት መሸቢያ 7 አይጹቅ አውጣለት። ሶስቱ በወዲህ ሶስቱ በወዲያ መካከለኛውን ስራዋዝ አድርገው 7 ምንባረ ፈትል አብጅለት። በመካከለኛው የተቀዳውን ዘይት በስድስቱ ሁሉ እንዲሞላ አድርገው ሙላው ብሎታል። ለዚህ ማፈኛ መኮስተሪያ ወለባ አብጅለት አለው። ይሁን ምሳሌ ነው። ተቋም የዘመን ምሳሌ። ከታች አንድ መሸቢያም ቃተተወው አለው። በዘመን አበው መጽሐፍ አልተጻፈም። ከዚያ በላይ በሶስት መሸቢያም 7 አይጹቅ አውጣለት አለው። በሶስት ክፍለ ዘመን የተጻፉ መጻሕፍት ምሳሌ።
በዘመነ መሳፍንት፣ በዘመነ ነገስታት፣ በዘመነ ካህናት የተጻፉ መጻሕፍት መካከለኛይቱ የወንጌል ምሳሌ እስመ ሳባይ ንባቡ ለእግዚአብሔር እንዲል አይጹቅ የሰባ ሥላሴ የሐዋርያት የመምህራን ምሳሌ አይጹቅን የሚያሳይ ብርሃኑ ነው። መጻሕፍት የሚገልጡ የሚተረጉሙ መምህራን ናቸውና አንድም ተቋም የእመቤታችን ምሳሌ ሰባት መሆኑ ሰባት በዕብራውያን ፍጹም ነው። እስመ ኹልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ እንዲል እመቤታችን በክብር ፍጽምት ናትና አንዱ መክሊት ከ728 ወቄት ይሆናል። ከ720 ዘመን ዜና ሞቷን የሚያስተምሩ ጴጥሮስና ጳውሎስ ለመነሳታቸው ምሳሌ አንድም ተቋም የጌታ ምሳሌ አይጹቅ የሚመናን በመካከለኛው የተቀዳው ዘይት በሰባቱም ሁሉ መሙላቱ ጌታ መንፈስ ቅዱስን የሚያድል ሆኗልና አንድም ተቋም የረቡ ምሳሌ ዘውእቱ ብርሃኑ ለዓለም ለሰው ሁሉ ዕውቀትን የሚሰጥ የሚገልጽ ብርሃን ብርሃን ዘአልቦ ጥንት ከሌለው ከብርሃን የተገኘ ብርሃን አምላክ ዘእምአምላክ ዘበአማን ከባህሪ አምላክ የተገኘ ባህሪ አምላክ ዘተሰብአ እምኔኪ ዘእንበለ ውላጤ ሳይለወጥ ካንቺ ሰው የሆነ ወምጽአቱ አብርሃ ላዕሌነ ለእለ ንነብር ውስተ ጽልመት ወጽላሎተ ሞት ሰውን በመሆኑ በድንቁርና በቀቢጸ ተስፋ ለምንኖር ለኛ ዕውቀትን የገለጸልን ወአርተ አገሪነ ውስተ ፍኖተ ሰላም እግረ ልቦናችንን ወደ ሕገ ወንጌል ጎዳና ያቀናልን በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ስጋዌ ሰአሊ ለነ ቅዱስ በጥበቡ ባደረገው ስጋዌ እግረ ልቦናችንን ወደ ሕገ ወንጌል ጎዳና ካቀናልን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድርብን። አንቲ ውእቱ ማይጠንት ዘወርቅ ተጾርኪ ፍህመ እሳት እሳትነት ያለውን ፍም የተሸከምሽ ወርቅ ማይጠንት አንቺ ነሽ። ማይጠንት ወርቅን ሸምሸል ሸጢን ከሚባል ከባይ ነቅዝ እንጨት ቁመቱ 2 ክንድ ርህቡ አክንድ ከስንዝር ቅረጽ ክንዱን ሙሉ እንደ ሙቀጫ ፈልፍለው በአፋ በውስጥ በወርቅ ለብጠው 4 ቀለበት 2 መሎጊያ ብጅለት በግራና በቀኝ 2 አቅልን ታውጣለት ሰንድሮስ የሚባል ነጭ ዕጣን ፈጭተህ አኑር። ከዚያ በኋላ ፍህሙን አግብተህ ዕጣኑን አድርግ። በወርቅ ዘንግ አዋህደው ጢስ ቅታሬው አምሮ እንዲወጣ ወርቁ እንዳይሰማው ፈጥነህ በብረት ድፋው። ይሄው ምሳሌ ነው። ማይጠንት ወርቅ የእመቤታችን ወርቅ የንጽህናዋ የቅድስናዋ ዕጣን የትስብእት ፍህም የመለኮት ምሳሌ የወርቅ ዘንግ የመንፈስ ቅዱስ ምሳሌ የከፈለ የፈጠረ ያዋሃደ መንፈስ ቅዱስ ነውና አቅርንት የስልጣን እግዚአብሔር ምሳሌ ነው። ቡሩክ ዘነስአ መቅደስ ቡሩክ አሮን ከቤተ መቅደስ ይዞ ሸወጣ ማይጠንት ወርቅ አንቺ ነሽ። ታሪክ እስራኤልን ሸነፈር የሚፈጃቸው ሲሆን ከሙሴ ዘንድ ሂደው ከኛ ስተት ኃጢአት ከጌታ ምሕረት ቸርነት አይታጣምና አማልደን አሉት። ወደ እግዚአብሔር ቢያመለክት ወንድም ሐሮን ልብሰ ተክህኖውን ለብሶ ማይጠንተ ወርቅን ይዞ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ይጠናቸው ደዌ አይተላለፍባቸውም አለው። ከዚያ በኋላ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ወነሳ የሁደቅኔሁ ጸሎት ከተረ መዓተም ወአይሳ መቅሰፍተ ወፈለጠ ላይለ ሕያዋን ወሙታን እንዲል ሕያዋኑን ሕሙማኑን በአንድ ወገን አድርጎ በመካከል ሁሉ ቢያጥናቸው ደዌው ወደ ሕያዋን የማይተላለፍ ሆኗል። እንደዚህም ሁሉ ጌታችን ከእመቤታችን ሰው ከሆነ በኋላ ፍዳ የማይተላለፍ ሆኗልና ከዚህም አስቀድሞ ይተላለፍ ነበር ቢሉ አዎ መስሎ ቢሰራ ዛሬ ግን ቢሰራም ቅሉ በንስሐ የሚሰራ ሆኗልና አንድም ቡሩክ አብ ከአብርሃም ባህሪ የመረጠሽ አንቺ ነሽ። መቅደስ አለው አብርሃምን ማኅደረ እግዚአብሔር ነውና አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ የወጣ ወርቅ የወርቅ ማዕጠንት አንቺ ነሽ። ዘይሰሪ ኃጢአተነ ወይደመስስ ጌጋዬ በአፋ በውስጥ በስጋ በነፍስ ኃጢአትን የሚያስተሰርይ ዝውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ይህውም ከአንቺ ሰው የሆነው አካላዊ ቃል ነው።
ዛይረገ ላብሁ ርሶ ዕጣነ ወመስዋዕተ ስሙረ ለአባቱ ራሱን ያማረ የተወደደ መስዋዕት አድርጎ ያቀረበ ወአንከረ አብ እምዝንቱ መስዋዕት እንዲል ሰአሊ ለነ ቅድስት ራሱን ያማረ የተወደደ መስዋዕት አድርጎ ካቀረበ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። ተፈስሒ ኦ ማርያም ርግብ ሰናይት ዘወለድኪ ለነ ዘእግዚአብሔር ቃለ አካላዊ ቃልን የወለድሽልን መልካሟ ርግብ ተፈስሒ ደስ ይበልሽ። አንቲ ውእቱ ጽጌ መዓዛ ሰናይ ዘመዓዛሃ ሰናይ ሲል ነው። ጽጌ እሷ መዓዛ ልጇ አንድም መዓዛ ንጽህናዋ ቅድስናዋ ጽጌ እሷ እንተ ሰረጸት እምስር ወእሴይ ከእሴይ ስሩ የተገኘ እሺ አለ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢሉ አብርሃም ወደ ታች ቢሉ ዳዊት። ሰአሊ ለነ ቅድስት እንዲህ ካለ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን። በትረ አሮን እንተ ሰረጸት ዘእንበለ ተክል ወይሰቀይዋ ማየ ሳይተክሏት የበቀለች ውሃ ሳያጠጧት የለመለመች ያበበች ያፈራች የአሮን በትር ነበረች። ከማሃ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን አምላክን የወለድሽልን አንቺም እንደርሷ ነሽ። ደቂቀ ሮቤል በሙሴ ደቂቀ ቀዓት በአሮን ሁለቱ ወንድማማቾች ክህነት ከምስፍና ተሹመው ሲገዙን ይኖራሉ። እኛስ የበኩር የሮቤል ልጆች አይደለምን? እኛስ የሌዊ ልጆች አይደለንምን? ብለው በጥላትነት ተነስተዋል። ከዚህ በኋላ ሁላችንም አንድነት ብንይዝ የምቀኝነት እንደሆነ ሕዝቡ ያውቅብናል። አስቀድመን እኛ በሙሴ ዳኝነት የአሮን ይዘን ክህነቱን እጅ ካደረግን በኋላ በእኛ ዳኝነት ይዛችሁ ምስፍናውን እጅ ታደርጋላችሁ አሏቸው። ከዚህ በኋላ ሄደው ሙሴን ሹመት በተርታ ስጋ በገበታ ነው፣ እኛስ ከሌዊ ተወልደን የለምን? እኛንም ሹመን አሉት። እርሱም አሮን ከእግዚአብሔር አግኝቶ ተሾሟል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙ አላቸው። ይህም ለወንድሙ ማዳላቱ አይደለምን? ብለው ከ200 የሚበዙ ካህናት ማዕጠንተ ብረታቸውን አሰርተው ልብሰ ተክህኖ ለብሰው ሊያጥኑ ገቡ። ሲገቡ ሙሴና አሮን ከደብተራ ኦሪት ቆመው ቢያዩአቸው ጉረድጎም ይላል ገረመሟቸው። ከዚያ በኋላ ገብተው ሲያጥኑ ጢስ ቅጣሬው ቢነካቸው ልብሳቸውን ሳይነካ ሰውነታቸው እንደተለበለበ ግንድ አድርጓል። ወደ እግዚአብሔር ቢያመለክት በልብሳቸው እያጎናጸፍክ ጠቅልለህ አውጥተህ አፍሳቸው ብሎታል። ያንን ግን ወተቀደሰ ማዕጠንታቲሆሙ በነፍሳቲሆሙ እንደ ለቤተ መቅደስ ዕቃ አድርገው ብሎታል። ዳታና አቤሮን ከነቤተሰቦቻቸው ከነከብቶቻቸው ከነድንኳናቸው ምድር ተከፍታ አስጥማቸዋለች። ቆሬም ምክር ሊያጸና ሂዶ በአንድ ሰጥሞ ቀርቷል። ከዚህ በኋላ ይህ ሁሉ ኃጢአታችን እያዘከሩ የሚያስፈጁ እነኚህ አይደሉምን? ብለው ሊወግሯቸው ድንጋያቸውን አንስተው ቢሄዱባቸው ሸሽተው ከደብተራ ኦሪት ገቡ። አምደ ብርሃን ተተከለ፣ ጌታቸው መጣ ብለው ተመልሰዋል። ከዚህ በኋላ አሮን እስከ መቼ ድረስ እንዲህ ስትል ትኖራለህ? ክህነት ከቤትህ እንዳይወጣ ምልክት አሳይሃለሁና ወንድምህ ሙሴ የ12ቱ ነገደ እስራኤል በትራቸውን ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደስ አግብቶ በቀዳማይ ሰዓተ መዓልት ያውጣው አለው። የ12ቱን ነገድ በትር ሰብስቦ እርሱም የአባቱ የሌዊም በትር ነበረች፣ ያችን አውጥቷል። በቀዳማይ ሰዓተ ሌሊት አግብቶ በቀዳማይ ሰዓተ መዓልት ቢያወጣው የአሮን በትር ሳይተክሏት ውሃ ሳያጠጧት ለምልማ አብባ 12 በኩረ ሎሚ አፍርታ ተገኝታለች። እንደዚህም ሁሉም በቤታችን ከቤተ መቅደስ 12 ዓመት ኑራ ጌታን ጸንሳ ተገኝታለችና ዘእንበለ ዘር መጻ ወአድኀነነ ዘር ምክንያት ሳይሆነው መጥቶ ያዳነን ሰአሊ ለነ ቅድስት ዘር ምክንያት ሳይሆነው መጥቶ ካዳነን ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦም በልቦናችን ሳይብን አሳድሪብን።
ለኪ ደሉ ዘም ኩሎሙ ቅዱሳን ተስአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ሆይ ከቅዱሳን ይልቅ ትለምኝልን ዘንድ ላንቺ ይገባል። አንቲ ተአቢም ሊቃነ ጳጳሳት ከሊቃነ ጳጳሳት አንቺ ትበልጫለሽ። ወፈድፋዴ ተከብሪ እምነቢያት ከመምህራንም አንቺ ትበልጫለሽ። አንድም ከሐዋርያት ትበልጫለሽ፣ ከሰብአ አርድእትም ትበልጫለሽ። በኪ ግርማ ራእይ ዘአቢ እምግርማ ሱራፌል ወኪሩቤል ከሱራፌልና ከኪሩቤል ይልቅ የሚበልጥ የመወደድ የመፈራት ግርማ አለሽ። ኢተራይ ግርማ ርኤቱ ለኤልያብ እንዲል አንቲ በአማን ምካ ዘመዲነ በእውነቱ የባህሪያችን መመኪያ ነሽ። ወሰአሊት ሕይወተ ለነፍሳቲነ ለነፍሳችን ሕይወትን ያማልልሽ የምታሰጭን ነሽ። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ አማልጅን። ያጽናአነ በርትዕት ሃይማኖት ውስተ አሚነ ዚአሁ አንድነት ሶስትነትን በማመን አጽንቶ ስጋዌውን በማመን ያጸናን። አንድም ስጋዌውን በማመን አጽንቶ ትንሣኤ ዕርገትን ያጸናልን ዘንድ ይጸግወነ ሳህሎ ወምህረቶ ይተርጉመው። ይስረይ ኃጢአተነ በብዛ ምህረቱ በቸርነቱ ብዛት ኃጢአታችን ያስተሰርልን ዘንድ ሰአሊ ስርየተ ኃጢአት ይእቲ እንዲል ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦ በልቦናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽኒት ክብርት ልዩ ሲል ነው። ንጽሕትም አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ካለው አይነጹም። እርሷ ግን ከነቢብ ከገቢር ካለውም ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በሊና ወድንግል በስጋ እንዲል ጽኒትም አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ ጊዜ ጸኒስ ድህረ ወሊድ ጊዜ ወሊድ ጽንዕት ናትና። ክብርትም አለ ሌሎችን ሴቶች ብናከብራቸው ጻድቃንን ሰማዕታትን ቅዱሳንን ወለዱልን ብለን ነው። እሷን ግን አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የምትገኝ ከመቤታችን በስተቀር ሌላ ሴት የለችምና። አይኗ ቢሆን አይብረውን ለቦን ሳይብን አሳድሪብን ነው። አልፋዋ ቢሆን ለምኝልን ነው። ልመናስ እንኳን በርሷ በሌሎቹም የለባቸውም። በቀድሞ ልመናዋ የምታስምር ስለሆነ እንዲህ አለ እንጂ ይህንን ብሎ አንድም እንዳለ ይሆናል። ጻድቃንስ ይረክቡ ስለቶሙ ተምኔቶሙ ባህቲ ስለቶሙ እንዲል ይህንን ብሎ በጨረሰ ጊዜ በያዘችው መስቀለ ብርሃን ባርካው ታደርጋለች። እርሱም ተባርኮ እጅ ነስቶ ይቆማል፣ ይቀመጣል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው፣ አሜን።